አርዕስተ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች የመለያ ምልክት የዕጣ አወጣጥ ስነ ስርዓት አካሄደ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1467 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ከ14 ሚሊዮን ብር በላይ ወጪ የተደረገበት ግዙፍ የበጎ አድራጎት መርሃ ግብር ተከናወነ። በኳታር በደረሰ የሄሊኮፕተር አደጋ የቱርክና የኳታር ወታደራዊ አባላት ሕይወት አለፈ። ፓኪስታን በመካከለኛው ምስራቅ ያለው ውጥረት በውይይትና ዲፕሎማሲ እንዲፈታ ጥሪ ያቀረበች። ቻይና በመካከለኛው ምስራቅ እየተባባሰ ያለው ጦርነት ወደ አደገኛ አዙሪት እንዳይገባ አስጠነቀቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች የመለያ ምልክት የዕጣ አወጣጥ ስነ ስርዓት አካሄደ። በድምጽ መስጫ ወረቀት ላይ የፖለቲካ ፓርቲዎችና የግል እጩዎች ስምና የመለያ ምልክት አደራደር ቅደም ተከተል የዕጣ አወጣጥ ስነ ስርዓትም ተካሂዷል። በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች ድምጽ መስጫ ወረቀት ላይ የስምና የመለያ ምልክት አደራደር ቅደም ተከተል የዕጣ አወጣጥ ስነ ስርዓት ተካሂዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በዚህ ወቅት እንዳሉት ቦርዱ ለሰባተኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራ እያከናወነ ይገኛል። በሂደቱም ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች፣ መገናኛ ብዙሃንና የጸጥታ አካላት እንዲሁም ሌሎች ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስታውቀዋል። የፖለቲካ ፓርቲዎች እጩዎች ምዝገባ ተጠናቆ በየምርጫ ክልሎች የእጩዎች ስም ዝርዝር በይፋ መለጠፉን የተናገሩ ሰብሳቢዋ ለሚቀርቡ ቅሬታዎች ምላሽ እየሰጠ መሆኑን ገልጸዋል። በአሁኑ ወቅት የመራጮች ምዝገባ እየተከናወነ ሲሆን ከ4 ቀን በፊት በተደራጀ መረጃ መሰረትም ከ18 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸውን አብራርተዋል። የምዝገባ ሂደቱ በዲጂታልና በማኑዋል እየተካሄደ መሆኑን የገለጹት ሰብሳቢዋ የሲስተምና የኔትወርክ ችግር ባለባቸው አካባቢዎች ምዝገባው በማኑዋል እንዲካሄድ መደረጉንም ገልጸዋል። በ46757 የምርጫ ጣቢያዎች የምርጫ ቁሳቁሶች መሰራጨታቸውንም ተናግረዋል። በቦርዱ ከተመዘገቡ 47 የፖለቲካ ፓርቲዎች 10934 እጩዎች የቀረቡ ሲሆን 2098 እጩዎች የህዝብ ተወካዮች ምክር ቤት ሲሆኑ 8736 ደግሞ የክልል ተወካዮች መሆናቸው መገለጹ ይታወሳል። 73 እጩዎች ደግሞ በግል ለመወዳደር መመዝገባቸውንም ኢዜአ በዘገባው አካቷል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1467 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1467 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገልጿል። በሳምንት ውስጥ በተደረገ 5 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾች መካከል 15 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 60519 ኢትዮጵያውያን ወደ ሀገር መመለሳቸው ተገልጿል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ የፍልሰት አማራጭን ለማበረታታት የሚያስችሉ ስራዎችን እየሰራ ይገኛል። በተጨማሪም ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራው ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ ይገኛል። መረጃው የሴቶችና ማህበራዊ ጉዳይ ሚኒስቴር ነው። ከ14 ሚሊዮን ብር በላይ ወጪ የተደረገበት ግዙፍ የበጎ አድራጎት መርሃ ግብር ተከናወነ። አልአማና ሁቡል አይታም ወል መሳኪን የበጎ አድራጎት ድርጅት ከ14 ሚሊዮን ብር በላይ በሆነ ወጪ ለየቲም ልጆች የአልባሳትና የጫማ ድጋፍ አድርጓል። አልአማና ሁቡል አይታም ወል መሳኪን የበጎ አድራጎት ድርጅት የ1447ኛው የኢድ አልፈጥር በዓልን ምክንያት በማድረግ ከየቲሞች ጋር ማሳለፍ በሚል መሪ ቃል ለ1750 ህጻናትና ችግረኞች የልብስ የጫማና የምገባ ፕሮግራም ማድረጉን አስታውቋል። ድርጅቱ ይህን ተግባር ያከናወነው በሀገር ውስጥና በውጭ ሀገር የሚገኙ ደጋፊዎቹን በማስተባበር መሆኑም ተገልጿል። በበዓሉ ዕለት ለህፃናቱና ለችግረኞች የብፌ የምሳ ግብዣ ተዘጋጅቶላቸዋል። ይህ አጋጣሚ የቲምና ችግረኛ ህፃናት የበዓሉን ደስታ እንደ ማንኛውም ሰው በእኩልነት በደስታ እንዲያሳልፉ ትልቅ አቅም ይፈጥራልም ተብሏል። ድርጅቱ ለወደፊቱ ለሚያከናውነው የአጭርና የረጅም ጊዜ ልማት ፕሮጀክቶችን ነድፎ እየተንቀሳቀሰ መሆኑንም አልአማና ሁቡል አይታም ወል መሳኪን የበጎ አድራጎት ድርጅት መስራች ኡስታዝ አብዱልፈታህ ሙስጠፋ ተናግረዋል። ከእቅዶቹ መካከልም አንዱ ለመሳኪኖች የአልባሳት የጫማና የምግብ አስቤዛዎችን ድጋፍ ማድረግ መሆኑን ኡስታዝ አብዱልፈታህ ገልጸዋል። በሌላ በኩል ለአንድ የቲም ህፃን በአመት 72000 ብር ለድርጅቱ በመክፈል የቲም ህፃናትን ለቁም ነገር እንዲበቁ የትምህርት ወጪያቸውንና የምግብ ድጋፍ ማድረግም ስፖንሰርሺፕ ለሚያደርጉ የጀነት ሰዎች ሁኔታውን ማመቻቸት መሆኑን ኡስታዝ አብዱልፈታህ ተናግረዋል። በዋናነት ግን አልአማና ሁቡል አይታም ወል መሳኪን የበጎ አድራጎት ድርጅት የቲሞች ማቆያ ማዕከልና የወቅፍ ግንባታዎችን በመስራት ቋሚ የገቢ ምንጭ እንዲኖረው መሬትና ገንዘብ አላህ የሰጣችሁ ወገኖች ዘመን ተሻጋሪ
ተሻጋሪ ስራ ለመስራት ከጎናችን እንድትቆሙ ሲሉ ጥሪያቸውን አስተላልፈዋል። አልአማና ሁቡል አይታም ወልመሳኪን የበጎ አድራጎት ድርጅት የጀመራቸው ፕሮጀክቶች ለታሰበላቸው ዓላማ ፈጥነው እንዲጀምሩ በዓለም ላይ ያሉ ሙስሊም ማህበረሰቦች እገዛ እንዲያደርጉ ኡስታዝ አብዱል ፈታህ ጥሪ አቅርበዋል። ድርጅቱን በ50/60 በፈለጉት የባንክ አማራጮች በመጠቀም መርዳትና ማገዝ እንደሚቻል ኡስታዝ አብዱል ፈታህ አስታውቀዋል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በኳታር በደረሰ የሄሊኮፕተር አደጋ የቱርክና የኳታር ወታደራዊ አባላት ህይወት አለፈ። በኳታር የባህር ክልል ውስጥ በደረሰ የሄሊኮፕተር አደጋ 7 ሰዎች ህይወታቸውን ማጣታቸውን ተከትሎ የመካከለኛው ምስራቅ ሀገራት ለኳታርና ለቱርክ መንግስት መጽናናትን እየተመኙ ይገኛሉ። አደጋው የደረሰው ሁለቱ ሀገራት በጋራ ወታደራዊ ልምምድ ላይ በነበሩበት ወቅት መሆኑ ተነግሯል። አደጋው የደረሰው ባለፈው አርብ ምሽት የኳታር የታጠቀ ኃይል ንብረት የሆነች ሄሊኮፕተር በጋራ ወታደራዊ ስልጠና ላይ እያለች ወደ ባህር ውስጥ በመከስከሷ ነው ሲል ቲአርቲ ወርልድ ዘግቧል። በአደጋው የኳታር አየር ኃይል አባላትን ጨምሮ አንድ የቱርክ ወታደራዊ መኮንንና 2 የቱርክ ታዋቂ የመከላከያ ድርጅት ቴክኒሻኖች ህይወታቸውን አጥተዋል ተብሏል። የኳታር ባለስልጣናት የአደጋው መንስኤ በቴክኒክ ብልሽት እንደሆነ የመጀመሪያ ደረጃ ፍንጮች ቢያሳዩም ጥልቅ ምርመራ መጀመሩን አስታውቀዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኩዌት፣ ኢራቅና ዮርዳኖስን ጨምሮ በርካታ ሀገራት ለተጎጂ ቤተሰቦችና ለሁለቱ ሀገራት መንግስታት ያላቸውን አጋርነት በመግለጽ የሀዘን መግለጫ አውጥተዋል። ፓኪስታን በመካከለኛው ምስራቅ ያለው ውጥረት በውይይትና ዲፕሎማሲ እንዲፈታ ጥሪ ያቀረበች። ፓኪስታን የነጻነት ቀኗን ባከበረችበት በዚህ ወቅት እየተባባሰ የመጣው የመካከለኛው ምስራቅ ውጥረት በውይይትና በዲፕሎማሲ መንገድ ብቻ እንዲፈታ ጠይቃለች። ሀገሪቱ በጦርነቱ በሀገሪቱ የነዳጅ ዘይት እጥረት በመከሰቱ ምክንያት የዘንድሮ ዓመት የነጻነት ቀን ክብረ በዓል እንደተለመደው በድምቀት አለመከበሩን አስታውቃለች። በክብረ በዓሉ ላይ ንግግር ያደረጉት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ፕሬዝዳንቱ አሲፍ አሊ ዘርዳሪ በመልእክታቸው የመካከለኛው ምስራቅ ግጭት በውይይትና በዲፕሎማሲ መንገድ ብቻ እንዲፈታ ጠይቀዋል። አክለውም ሸሪፍ ለፍልስጤም ሕዝብ ሙሉ አጋርነታቸውን እንደሚሰጡ ገልጸው ኢስላማባድ በመካከለኛው ምስራቅ እየተቀጣጠለ የመጣው ውጥረትን እንደሚያሳስባትና በሰላማዊ መንገድ እንዲፈታ እንደምትፈልግም አስታውቀዋል። ድርድር ለዘላቂ ሰላም የተሻለ መንገድ ነው ብለን በጽኑ እናምናለን ሲሉም አክለዋል። የፓኪስታን ፕሬዝዳንት አሲፍ አሊ ዘርዳሪ ኢስላማባድ ለካሽሚር የራስ እድል በራስ የመወሰን መብታቸውን ለማስከበር ለሚያደርጉት ትግል የሞራል የፖለቲካና የዲፕሎማሲ ድጋፍ ማድረጓን ትቀጥላለች ብለዋል። ዛርዳሪ በተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች መሰረት በካሽሚር የራስ ገዝነት ላይ የተፈጠረውን አለመግባባት ለመፍታት ዓለም አቀፉ ማህበረሰብ ጫና እንዲያሳድር አሳስበዋል። በየዓመቱ መጋቢት 23 ቀን በላሆር የሚከበረው ይህ ክብረ በዓል በ1940 ፓኪስታን እስላማዊ ነጻ ሀገር እንድትሆን ጥያቄ ያቀረበችበት ሲሆን በመጨረሻም ከ150 ዓመት የእንግሊዝ ቅኝ ግዛት በኋላ ነሐሴ 14 1947 በይፋ ነጻነቷን አግኝታለች። ኢራን በባህር ዳርቻው ጥቃት የሚፈጸምብኝ ከሆነ የሆርሙዝ የባህር መተላለፊያን ሙሉ በሙሉ እዘጋለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 48 ሰዓት ውስጥ የሆርሙዝ ሰርጥን የማትከፍት ከሆነ በሐራጅ የነዳጅ ዘይት ማዕከል ላይ ጥቃት እንደሚከፍቱ ማስጠንቀቂያ መስጠታቸውን ተከትሎ ኢራን ምላሽ ሰጥታለች። የኢራን ወታደራዊ አዛዥ አሜሪካ በሐራጅ የነዳጅ ዘይት ደሴት ላይ ጥቃት የምትፈጽም ከሆነ የምንሰጣት አዲስ ወታደራዊ ሰርፕራይዝ ይኖራል ብለዋል። የኢራን መከላከያ ምክር ቤት ሀገሪቱ ከአሜሪካና እስራኤል ጋር ግንኙነት ካላቸው መርከቦች ውጪ የየትኛውንም ሀገር መርከብ አለመከልከሏን በመግለጽ ሀገራት ይህንን እንዲተባበሩ ጠይቀዋል። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ አደገኛ ፈንጂዎችን ማጥመዱንና በዙሪያው ፈንጂ የታጠቁ ኬሚካሎችን ማሰማራቱን አስታውቆ በሰርጡ ላይ የሚደረግ ማንኛውም ጥቃት ምላሹ አደገኛ ይሆናል ብለዋል። ወታደራዊ ኃይሉ በባህር ዳርቻዎች ላይ ጥቃት የሚከፍትብን ከሆነ የሆርሙዝ መተላለፊያን ሙሉ በሙሉ ዘጋለሁ በማለት አስጠንቅቋል። ጥቃት የሚፈጸምብን ከሆነ በሁሉም የገልፍ መተላለፊያዎች ላይ ፈንጂ የታጠቁ አጥቂዎችን አሰማራለሁ ብሏል። በተጨማሪም በኢራን ላይ ጥቃት የሚፈጸም አካል በሚመጣው አጸፋና የባህረ ሰላጤው ሙሉ በሙሉ መዘጋት ላይ ኃላፊነት መውሰድ አለበት በማለት ጠንከር ያለ ማስጠንቀቂያ ሰጥተዋል። ቻይና በመካከለኛው ምስራቅ እየተባባሰ ያለው ጦርነት ወደ አደገኛ ዙሪት እንዳይገባ አስጠነቀቀች። የቻይና የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት በአስቸኳይ እንዲቆም ጥሪ አቅርበዋል። ቤጂንግ ወታደራዊ እርምጃዎችን የቀጠናው ሰላም ከማናጋታቸው ባለፈ ዓለም አቀፍ የንግድ መስመር በሆነው የሆርሙዝ ስትሬት ላይ ከፍተኛ ስጋት እየደቀኑ መሆኑን ገልጻለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በሰጡት መግለጫ በአሜሪካ እስራኤልና በኢራን መካከል ያለው ጦርነት በቀጠለ ቁጥር ቀጠናው ወደ ከፋ ትርምስ ሊገባ እንደሚችል
አሳስበዋል። ቃል አቀባዩ ኃይልን መጠቀም ወደማያባራ የጥፋት አዙሪት ከመውሰድ ውጪ መፍትሄ አይሆንም ማለታቸውን አልጀዚራ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ኢራን ቁልፍ የሆነውን የባህር ላይ የንግድ መስመር እንድትከፍት እያደረጉት ያለው ጫናን በተመለከተ ለቀረበላቸው ጥያቄ ሲመልሱ ግጭቱ በቀጠለ ቁጥር መላው ቀጠና ወደ ትርምስ ውስጥ መዘፈቁ አይቀሬ ነው ሲሉ አስረድተዋል። ቻይና አክላም ይህ ጦርነት ከመነሻው ሊጀመር የማይገባው እንደነበር በመግለጽ ሁሉም ወገኖች ወታደራዊ እንቅስቃሴያቸውን አቁመው ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቅርባለች። በተለይም የዓለም የነዳጅና የንግድ ፍሰት ማነቆ በሆነው የሆርሙዝ ስትሬት ላይ የሚታየው አለመረጋጋት በዓለም ኢኮኖሚ ላይ ሊያስከትል የሚችለው ጫና ቤጂንግን በእጅጉ አሳስቧታል። የሪያል ማድሪድ ተጫዋች ተግባር ግርምትን ፈጥሯል። የሪያል ማድሪዱ አንቶኒዮ ሮድሪጌዝ ጋዜጣዊ መግለጫ እየሰጠ ባለበት ሰዓት በስልኩ ሰዓቱን ከተመለከተ በኋላ ረመዳን በማለት ጥሎ መነሳቱ ግርምትን ፈጥሯል። አንቶኒዮ ሮድሪጌዝ የአፍጥር ሰዓት መድረሱን ካወቀ በኋላ ጀምሮ የነበረውን መግለጫ እንዲጨርስ ቢጠየቅም አሁን ሰዓቱ የኢፍጣርና የሶላት ነው በማለት መግለጫውን ጥሎ ሄዷል። የአንቶኒዮ ሮድሪጌዝ ተግባርን የተመለከቱ ሰዎች ቅድሚያ ለኢባዳው መስጠቱ አስደንቋቸዋል። የተወደደው የረመዳን ጾም የመግሪብ አዛን ባለበት ሰዓት በፍጥነት ማፍጠር በእስልምና ተወዳጅ ተግባር መሆኑም ይታወቃል። የሪያል ማድሪዱ አንቶኒዮ ሩዲገርም ተግባር ይህንን ተወዳጅ ተግባር ለመፈጸም ያለመ ነው ተብሏል። በአውስትራሊያ ቤተክርስቲያን ውስጥ ከ600 የሚበልጡ ሙስሊሞች የኢድ አልፊጥር ሶላትን ሰግደዋል። እጅግ ደስ የሚያሰኝና የተባረከ የአንድነት ጠዋት ነበር ሲሉ ብዙዎች ገልጸውታል። በሚያምር የአንድነትና የመከባበር ትርኢት ከ600 የሚበልጡ ሙስሊሞች የኢድ አልፊጥር ሶላታቸውን በኬምቤል ታውን አውስትራሊያ በቤተክርስቲያን የመሰብሰቢያ አዳራሽ ተሰብስበው ሶላታቸውን አከናውነዋል። በዛ በተባረከ የኢድ ቀን ጠዋት ቤተክርስቲያን የሚገኙ ክርስቲያኖች ሙስሊም ጎረቤቶቻቸውን በክፍት ልብ ተቀብለው በራቸውን ከፍተው በደስታ አስተናግደዋል ሲሉ በርካቶች ገልጸዋል። አብሮ የመኖርና የሰው ልጅ መሆን ብቻ ትክክለኛ ትርጉምን ያሳየ ክስተት ነው ተብሏል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሀሰን እንደሚከተሉት ታቀርበዋለች። 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት ከነገ ጀምሮ እንደሚካሄድ ተነግሯል። 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት ወይም ደግሞ ሆርቲፍሎራ ኤክስፖ 2026 ከነገ መጋቢት 15 ቀን እስከ 17 ቀን 2018 ዓመት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል እንደሚካሄድ ነው የተዘገበው። የፍራፍሬ አምራቾችና ላኪዎች ማህበር ከኤችፒፒ ኤግዚቢሽን ወርልድ ዋይድ ጋር በመተባበር የሚያዘጋጁት ይህ ታላቅ ሁነት በዘርፉ የተሰማሩ በርካታ አካላትን በአንድ ጣሪያ ስር ያሰባስባል ተብሎም ይጠበቃል። በንግድ ትርኢቱ ላይ ከተለያዩ ዓለም አቀፍ ክፍሎች የተውጣጡ ከ50 በላይ ሀገራት የሚመጡ ከ150 በላይ ሀገራት ውስጥና የውጭ አልሚዎች፣ ባለሀብቶች፣ አምራቾች፣ የዘርፉ ቴክኖሎጂ አቅራቢዎች እንዲሁም ደግሞ የፋይናንስና የሎጂስቲክ ተቋማት ይሳተፋሉም ነው የተባለው። ይህ መድረክ ምርትና አገልግሎትን ለማስተዋወቅ ብቻ ሳይሆን በኢንዱስትሪው ዘላቂ ልማት፣ በቴክኖሎጂ ፈጠራና በዓለም አቀፍ የገበያ ትስስር ዙሪያ ጠቃሚ ምክክሮች እንደሚደረጉበትም ይጠበቃል። የዘንድሮ ኤክስፖ ልዩ የሚያደርገው የግብርና ሚኒስቴር የ10 ዓመቱን ብሔራዊ የሆርቲካልቸር ልማት ስትራቴጂና የ15 ዓመቱን የአቮካዶ ልማት መርሃ ግብር ይፋ ካደረገ በኋላ የሚካሄድ የመጀመሪያው ግዙፍ ዓለም አቀፍ ሁነት በመሆኑ እንደሆነም ተነግሯል። በቆይታውም በምግብ ደህንነት፣ በሰው ሰራሽ አስተውሎት አጠቃቀም፣ በባህር ጭነትና በዘላቂ ፋይናንስ ዙሪያ ያተኮሩ ውይይቶች እንደሚካሄዱም ይጠበቃል። ከቆዳና የቆዳ ውጤቶች ወጪ ንግድ 20.7 ሚሊዮን ዶላር ገቢ መገኘቱ ተሰምቷል። በበጀት ዓመቱ 8 ወራት የቆዳና የቆዳ ውጤቶች ወጪ ንግድ ገቢ የ21 በመቶ እድገት የታየበት መሆኑን የቆዳ ኢንዱስትሪ ምርትና ልማት ማዕከል አስታውቋል። የማዕከሉ ስራ አስኪያጅ በበጀት ዓመቱ 8 ወራት ከቆዳና የቆዳ ውጤቶች ወጪ ንግድ 20.7 ሚሊዮን ዶላር ገቢ መገኘቱን ተናግረዋል። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ21 በመቶ እድገት ታይቶበታልም ብለዋል። ገቢው የተገኘው ጫማ፣ ጓንት፣ አልባሳትና ያላለቀ ቆዳን ወደ ውጭ ሀገራት በመላክ ነው መባሉን ፕሬስ ድርጅት ዘግቦታል። ዘርፉ ከውጭ ምንዛሬ ግኝት ባለፈ የሀገር ውስጥ ፍላጎትን በመሸፈንና ምርትን በመተካት ረገድ ትልቅ ስኬት እያሳየ ይገኛል ሲሉም ገልጸዋል። የቆዳ ውጤቶችን የገበያ ተወዳዳሪነትንና ዓለም አቀፍ ተቀባይነትን ለማሳደግም አምራቾች አስፈላጊውን የጥራት መስፈርቶችን እንዲያሟሉ ድጋፍ እየተደረገ ይገኛልም ነው የተባለው።
ሳዑዲ አረቢያ የነዳጅ ማስፋፊያ መስመር መገንባቷ ተሰምቷል። ከ40 ዓመታት በፊት ሳዑዲ አረቢያ ዛሬ ወሳኝ የሆኑ ስትራቴጂካዊ እርምጃዎችን ወስዳለች ነው የተባለው። ይህም የምስራቅ ምዕራብ የነዳጅ ቧንቧ መስመርን ግንባታ ሲሆን ፔትሮላይን የተሰኘ ስያሜም ሰጥተዋለች። በአረብ ባህረ ገብ መሬት 1200 ኪሎ ሜትር የሚሸፍነው ይህ የነዳጅ መስመር ሀገሪቱ በቀጥታ ወደ ቀይ ባህር ወደብ ለማጓጓዝ ያስችላታልም ተብሏል። ይህም የሆርሙዝ ባህረ ገብ መሬትን ሙሉ በሙሉ አቋርጦ ለማለፍ እንደሚያስችላትም ተዘግቧል። ፔትሮላይን የተሰኘው ይህ መስመር በመጀመሪያ ቀን 5 ሚሊዮን በርሜል ነዳጅ ለማንቀሳቀስ የተነደፈ እንደሆነም ተዘግቧል። የቅርብ ጊዜ ሪፖርቶች እንደሚያመላክቱት ደግሞ ሳዑዲ አረቢያ እነዚህን ፍሰቶችን በቀን እስከ 7 ሚሊዮን በርሜል ድረስ ለማድረስም አቅዳለች ተብሏል። ይህም አቅም በአሜሪካ በእስራኤልና በኢራን መካከል ያለውን ቀጣይነት ያለው ግጭት ተከትሎ በሆርሙዝ በኩል ያለውን ጫና ይቀንሳል ተብሎ ይጠበቃልም ነው የተባለው። ተንታኞች እንደሚሉት ይህ የመሬት ድልድይ በመጠቀም ሳዑዲ አረቢያ ገቢዋን በመጠበቅና በዓለም ላይ ካሉ በጣም አስፈላጊ የባህር መስመሮች ተርታ እንዲመደብም ያስችለዋል ብለዋል። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ባለፈው የረመዳን ወር በዓለማችን ላይ በርካታ ክስተቶች ተካሂደዋል። በዛሬው ታሪክን ለትውስታ መሰናዷችን በረመዳን ወር ውስጥ የተካሄዱ ክስተቶችን ላነሳ ወድጃለሁ። ያለፈው የረመዳን ወር የካቲት 11 ቀን ገብቶ መጋቢት 10 ቀን ነበር የተጠናቀቀው። በእነዚህ 30 ቀናት ውስጥም ዓለማችን የዓለምን ኢኮኖሚና የፖለቲካል አቅምን የቀየሩ ክስተቶች አስተናግዳለች። በዚህም በዋነኝነት አሜሪካና እስራኤል በኢራን ላይ ትንኮሳ ማድረሳቸውን ተከትሎ የዓለምን ገጽታ የቀየረ ሁኔታም መፈጠሩ ይታወቃል። ጦርነቱን እንደምታሸንፍ በሙሉ ልቧ እርግጠኛ የነበረችው አሜሪካ በርካታ ሚሊዮን ዶላሮችን እንድታጣም ሆናለች። የኢራኑን ሃይማኖታዊ መሪ አያቶላህ አሊ ካሚልን በመግደል የተጀመረው ጦርነት አሜሪካ የሆርሙዝ ሰርጥ ባለቤት በመሆን በኢራን ውስጥ ተፈጥሮ የነበረውን ተቃውሞ ተባብሶ በአሜሪካና በእስራኤል አሸናፊነት ይጠናቀቃል ተብሎ የታሰበ ቢሆንም ነገር ግን ጦርነቱ ባልታሰበበት አቅጣጫ ሲሄድም ተመልክተናል። በጦርነቱ በርካታ የአየር ድብደባዎችና የሚሳኤል ልውውጦችም ተደርገዋል። በዚህ ጦርነት የመካከለኛው ምስራቅ ሀገራትን በጦርነት የምታምሰው እስራኤል ከመቼውም ጊዜ በበለጠ ከፍተኛ ውድመት እንደደረሰባትም ሪፖርቶች አሳይተዋል። ምንም እንኳን ጦርነቱ በመካከለኛው ምስራቅ እየተካሄደ ቢሆንም ነገር ግን መላው የዓለም ሀገራትን የገፈቱ ቀማሽ እንዲሆኑም ሆነዋል። በተለይም ኢራን የሆርሙዝ ሰርጥ መዝጋቷን ተከትሎ ሀብታም ሳይቀር ድሃ ሀገራት ከፍተኛ የሆነ የኢኮኖሚ ጫና ሲደርስባቸውም ተስተውሏል። በሆርሙዝ ሰርጥ መዘጋት ጭንቀት ውስጥ የገቡ ሀገራትም ለክፉ ቀን ብለው ያስቀመጡትን የነዳጅ ክምችት አውጥተው የተጠቀሙትን በዚሁ ባለፉት 30 ቀናት ውስጥ በተከሰተው ክስተት ተገደው ነው። አሜሪካ በፖለቲካ ለመግባባት ማዕቀብ ከጣለችባቸው ሀገራት ጭምር እርዳታ ስትጠይቅና ማዕቀቧን ስታነሳ የታየው በእነዚሁ ቀናት ውስጥ ነው። ይህም ዓለም የማይረሳው የታሪክ እርምጃዎች ተደርገውም ተወስዷል። ባሳለፍነው የረመዳን ወር በተከሰተው በዚህ ውጥረት በርከት ያሉ ሀገራት በከፍተኛ የኢኮኖሚ ጫና ውስጥ ሆነው የረመዳን ጾምን ጾመውትም አልፈዋል። እንደ ጎረቤታችን ሱዳን ያሉ ሀገራትን ጨምሮ ሌሎችም ሀገራት የሆርሙዝ ሰርጥ መዘጋቱን ተከትሎ ከፍተኛ የሆነ የማዳበሪያ እጥረት እንደገጠማቸው በዚሁ ባሳለፍነው 30 ቀናት ውስጥ የተመለከትነው ክስተት ነው። ያለፉት 30 ቀናት በዓለም ላይ ራሳቸውን ሀያላንን ብለው የሚያስቡ ሀገራት ሳይቀሩ ኃይላቸው የተዳከመበት ወቅት ሆኖ ማሳልፈነዋል። በዓለማችን ላይ በርካታ እልቂቶችና ውድመቶችን ያስከተሉት አንደኛውና ሁለተኛው የዓለም ጦርነት በአሁኑ ሰዓት ደግሞ በሶስተኛው የዓለም ጦርነት ተቀስቅሶ ያ ጊዜ ይደገማል የሚል ፍርሃት እንደተጫረም በርካታ የፖለቲካ ምሁራን ሲተነትኑም ተደምጠዋል። ባሳለፍነው ተወዳጁና ተናፋቂው የረመዳን ወር ከተከሰቱ አሳዛኝ ክስተቶች አንዱ ደግሞ የመስጂድ አልአቅሳ መዘጋት ተጠቃሽ ነው። በምን አይነት ሁኔታ እንደሚጠናቀቅ ያልታወቀው ይህ ጦርነት ከትንሹ እስከ ትልቁ ከሀብታሙ እስከ ድሃው ሳይቀር እየተጨነቀበትም ይገኛል። በአንድም በሌላም መልኩ የየሁሉንም በር እያንኳኳ እንደሚገኝም ከዘገባዎች መረዳት ይቻላል። እነዚህ ለወደፊት ትልቅ የታሪክ አሻራ ጥረው ያልፋሉ የተባሉ የታሪክ ክስተቶች ባሳለፍነው 30 ቀናት ውስጥ ብቻ የተከሰቱ ክስተቶች ናቸው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።